ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ከረጅም ጊዜ ቆይታ በኋላ የአዲሱ ቺቺኒያ እስከ ኢምፔሪያል ድረስ እየተሰራ የሚገኘው ወይ ደግሞ ከኢምፔሪያል የቺቺኒያ ኮሪደርን የምንመለከት ነው የሚሆነው። እንግዲህ እንደምትመለከቱት ያው ሃይላይት በማየት ጀምረናል የዛሬን ቪዲዮአችን ማለት ነው። እንግዲህ የኛው ኮሪደር እንደተጀመረ አካባቢ አይተነው ነበር ወይም ደግሞ ተመልክተነው ነበር ልክ ሲጀመር ማለት ነው። ምናልባት አዲሱ ቺቺኒያ የሚል ከወራቶች በፊት የለቀቁት አንድ ቪዲዮ አለ። እንግዲህ አሁን ላይ ኦልሞስት አስፋልት እየተሰራ ነው የሚገኘው። እንግዲህ ይሄ መስመር በጣም ጠባብ አስፋልት ያለው እንደዚሁም ደግሞ በግራና በቀኝም ይሁን ለእግረኛ አመቺ ያልሆነ የእግረኛ መንገድ ነው የነበረው። እንግዲህ ፊት ለፊት የምትመለከቱት ዛሬ ቪዲዮ የጀመርንበት ልክ እዚህ ጋር ነው። ወደ ግራ የሚሄደው መኪና ቪቷ ያለችበት ወደ ቦሌ መድኃኔዓለም ሲሆን ወደ ቀኙ ደግሞ ወደ ላይ ወደ አክሱም ሆቴል የሚያመራ መኪና ነው ያለው። ያ ማለት በአዲሱ መንገድ ማለት ነው ወይ ደግሞ አዲሱ አስፋልት በሚባለው እዚህ መስጊዱ ፊት ለፊት ባለው አስፋልት ማለት ነው። እኛ ደግሞ ፊታችንን በማዞር በቀጥታ ወደ ኢምፔሪያል አቅጣጫ እናመራለን። ያው እዛ እስክንደርስ ድረስ እንደሚታወቀው ከቦሌ መድኃኔዓለም የአዲስ አበባ ስቴዲየም ያለበት ማለት ነው እስከ 22 ማዞሪያ ድረስ እየተሰራ የሚገኘው ትልቁ መንገድ ያለበት ፕሮጀክት በቅርቡ የተመለከት ነው ማለት ነው። እሱኛውን ተሻግረን ቀጥታ ወደ ግራም ወደ ቀኝም ሳንል ፊት ለፊት እስከ ኢምፔሪያል ወይ ደግሞ እስከ አዲስ መሶብ ድረስ ነው የዛሬ ጉብኝታችንን አብረን የምናመራው። ስለዚህ አዳዲስ የሆናችሁ ቤተሰቦች ያው እንደተለመደው ሰብስክራይብ እንድታደርጉ ጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየት ላይክ እና ሼር በማድረግ ቪዲዮ ተደራሽ እንዲሆን እንድታግዙ ተጠይቃችኋለሁ። እንግዲህ አሁን በግራም በቀኝም እነዚህ የምትመለከቷቸው ቤቶች በተለይ እነዚህ በግራ በኩል ያሉት ኦልሬዲ አዳዲስ ናቸው። ከዚህ በፊት መኖሪያ ቤት የነበሩ የተወሰኑ አልፎ ሱቆች ያሉ ሲሆን ሌሎች ደግሞ እንደ ጫት ቤት የመሳሰሉ ባሮች እና ሬስቶራንት መሰል ነገራቶች ነበሩ። ያው በቀኝ በኩል እንደምታያቸው ተመሳሳይ አይነት ቤቶች ናቸው ታች እስክንደርስ ድረስ ያሉት። እነዚህም በቅርብ ዓመታት የተሰሩ አይነት መደዳውኑ አዳዲስ ቤተሰቦች አዳዲስ መኖሪያ ቤት የነበሩ እንደዚህም ደግሞ ቢዝነስ የሚሰራባቸው ናቸው። ከላይ እንደ መኖሪያ ከታች ደግሞ ቢዝነሶች የነበሩ ናቸው። እንግዲህ እነዚህ ደግሞ አሁን ኮሪደሩ ከተጀመረ በኋላ ኮመን የሆነ በስታንዳርድ አንድ አይነት ሱቆች እየተሰሩ ይገኛሉ። ይሄ ግራው ማለት ነው። እንግዲህ ይሄ ማለት ባጭሩ ያለ ነው ከድሮ ፖሊስ ጣቢያ ወይ ደግሞ ከጤና ጣቢያው በስተጀርባ በኩል ወይ ደግሞ ከአዲስ አበባ ስቴዲየም ፊት ለፊት በ22 መስመር ማለት ነው ፊት ለፊት የሚገኘው መንደር ውስጥ ነን ያለ ነው። እንግዲህ አካባቢው በጣም ሞቅ ያለ ቢዝነሶች ያሉበት ድሮ አካባቢ እንደውም ይሄ መደዳውኑ እነዚህ አርከበ ሱቆች የሚባሉ ይሄ ሼዶች ማለት ነው በላሜራ የሚሰሩ እናቶች የሚነግዱባቸው አይነት ሱቆች ነበሩ። ያው እንደምታውቁት በፊት ላይ አርከበ ሱቅ የሚባሉ ሱቆች ነበሩ በርከት ያሉ። ከዚህ በፊት ልክ እንደተመለከት ነው በቦሌ መድኃኔዓለም እና በቦሌ መሰናዶ ትምህርት ቤት መካከል እንደዚህ አይነት ነበሩ። እንደዚሁም ደግሞ ወደ ሌላ ቦታ ወደ 22 ማዞሪያ አካባቢ እጅግ በጣም በርካታ እንደዚህ አይነት ነበሩ። በብዛት መንግስት አደራጅቶ የሚሰጣቸው ሼዶች ማለት ነው። ድሮ ላይ ያው በቀድሞ ከንቲባ አይ ቲንክ አርከበ ቁባይ ዘመን አርከበ ሱቆች ይባሉ ነበር። በዛ ዘመን ስለተጀመሩ መሰለኝ። እንግዲህ ያው አሁን ሱቆች በርካታ ሱቆች በዚህ መዳዳ ላይ እየተሰሩ ነው። ይሄኛው መስመር ያው አስፋልቱ ገና ነው እንደምትመለከቱት ማለት ነው። አካባቢው በነገራችን ላይ ከፍተኛ ቢዝነሶች ከሚሰሩበት መስመሮች ቀደም ያሉ የተነሳንበት አካባቢ እንዳለው ሁሉ ይሄኛው መስመር ሞር ወደ መዝናኛ አይነት ሬስቶራንት፣ መጠጥ ቤቶች፣ ባሮች፣ ማሳጅ ቤቶች በብዛት ወደዚህ አካባቢ ነው የሚገኙት። በጣም ሞቅ ያለ ቢዝነስ ያለበት ሰፈር ነው። እንግዲህ ያው ህንጻዎች በግራም በቀኝም እንደምትመለከቷቸው እዚህ መስመር ላይ ኮሪደር ከተሰራ በኋላ መኖሪያ ቤት የነበሩ በሙሉ ወደ ቢዝነስ እየተቀየሩ ነው የሚገኙት። እንግዲህ እዚህ አዲስ አበባ ስቴዲየም ዙሪያ ላይ በጣም በርካታ ፕሮጀክቶች ናቸው ያሉት። እንደሚታወቀው ባለፈው የተመለከትነው በታችኛው መስመር ሰፊ መስመር መንገድ እየተሰራበት የሚገኘው የአዲሱ ስቴዲየም ወይ ደግሞ የአዲስ አበባ ስቴዲየም እና በሞይንኮ መሀል ያለው ሰፊ መንገድ እየተሰራ እንደሆነ ይታወቃል። እሱም በቅርብ ተመልክተነው ነበረ። ሌላኛው ደግሞ በዚህኛው በኩል እኛ አሁን የምንሄድበት ተሻግረን ያለው መስመር ሌላው ከኢምፔሪያል ስትመጡ ያለው ሲሆን አንዱ ደግሞ አሁን እስካሁን ድረስ የመጣንበት አለ። የ22 ማዞሪያው በርከት ያሉ ፕሮጀክቶች እዚህ አዲስ አበባ አካባቢ እየተከናወኑ ነው የሚገኙት። ያው የቦሌ መድኃኔዓለም 22 እንኳን እያለቀ ነው። እሱ ብዙ ነገሮች እየተጠናቀቁ ነው የሚገኙት። በቅርብ ደግሞ የተጠናቀቀው የዚህ ሞይንኮ እስከ ቦሌ መድኃኔዓለም ወይ ደግሞ በቦሌ መሰናዶና በቦሌ መድኃኔዓለም መሀል ያለው መስመር እሱ በነገራችን ላይ በደንብ ሞቅ እያለ ነው። በርካታ ቢዝነሶች ወደ ነበሩበት ወደ በፊቱ እየተመለሱ ነው ያሉት። 22 ማዞሪያ መሆን ሞቅ እያለ ነው። ህንጻዎች ኦልሬዲ አሁን ከተጠናቀቁ በኋላ
ቢዝነሶች እየተጀማመሩ ነው የሚገኙት። እነዚህ አልባሳቶች መሰል ነገራቶች ማለት ነው ህንፃ ላይም ያሉት ወደ ህንፃ እየወጡ ነው የሚገኙት። እንግዲህ ይሄ ደግሞ የምታዩት ጤና ጣቢያ የነበረው ወይም ደግሞ በቅርብ እንኳን ፖሊስ ጣቢያ ረጅም ዓመታት ያው ጤና ጣቢያ ነበረ። ከዛ በኋላ ወደ ፖሊስ ጣቢያ ተቀይሮ ነበረ። ከዛ ፖሊስ ጣቢያው ለቆ ሌላ ቦታ ከሄደ በኋላ አሁን ህንፃ እየተገነባበት ይገኛል። እንግዲህ እንደሰማሁት ከሆነ በዚሁ በሄልዝ በጤና ሚኒስቴር ወይም ደግሞ በጤና ተቋማት አማካኝነት ነው ህንፃ እየተሰራበት የሚገኘው። የፖሊስ ስቴሽን ምናምን እንዳልሆነ ነው የሰማሁት። ሌላው እንግዲህ የመንግስት ተቋም የነበረው አሁን ህንፃ እየተሰራበት የሚገኘው ደግሞ ሌላው አንደኛው ከዚሁ ከሁለት ማዞሪያ ወደዚህ ወደ አዲስ አበባ ስትመጡ ቀበሌው ራሱ የነበረው የቦሌ ክፍለ ከተማ ወረዳ 3 ቀበሌ 18 በድሮ ማለት ነው ይባል የነበረው እሱም ገዘፍ ያሉ ህንፃዎች የተገነቡበት ከበስተጀርባ በኩልም ሌሎች ኮንስትራክሽን አይነት ነገራቶች አሉ። እንግዲህ ይሄኛው ፕሮጀክት እስካሁን ድረስ ግማሹን ያው ግማሽ የሚባል እንኳን አይሆንም ያው ትንሽ ናት እስካሁን የመጣናት ረጅሙ መንገድ እንግዲህ ተሻግሮ ያለው ነው። ይሄ የምትመለከቱት ደግሞ እንግዲህ ወደ 22 ማዞሪያ ነው። ይሄ ቀበሌው አውራሪስ ሆቴል፣ ቅዱስ ገብርኤል ምናምን ያሉበት እስከ ጎላጎል የሚወስደው መስመር ሲሆን ወደዚህ ደግሞ ወደ ምዞርበት ይሄ ቀኙ እንግዲህ ስቴዲየሙ አለ ያው ይታያቸዋል። አለፍ ስትሉ መስጊዱ፣ ቸርቾች እንደዚሁም ደግሞ ቦሌ መሰናዶ፣ ቦሌ መድኃኔዓለም ቤተክርስቲያን እንደዚህ ያሉበት መስመር ነው። እንግዲህ እኛ ተሻግረን ወደዛኛው የዛሬ ጉብኝታችን ያኛው ስለሆነ እስከ ኢምፔሪያል ነው የምናመራው። እንግዲህ ያኛው አስፋልት እየተሰራ ነው የሚገኘው የዚህ የኢምፔሪያሉ መደዳ እስከ ተወሰነ ድረስ ኦልሬዲ አስፋልት ቅድም ሃይላይት ላይ እንደተመለከታችሁት ማለት ነው አስፋልት የማልበስ ወይም ደግሞ አስፋልት እንትን የማድረግ ስራ ጀምረዋል። በነገራችን ላይ ታችኛውም ተጀምሯል። በዚህ በትምህርት ቤቱና በስቴዲየሙ መሀል ያለው ማለት ነው አዲሱ መንገድ እሱም እንደዚሁ አሁን ላይ እዚህ አካባቢ ያለውን ትንሽ እንትኖች አሉ መሀል ላይ ስታክ ወደ ማድረግ የደረሱ ይመስሉ ነበር ማለት ከተጀመረበት ፍጥነትና አሁን በኮሪደር የሚሰሩበት ፍጥነት አንጻር አሁን ደግሞ እነዚህ ፎከሳቸው እነዚህ ሁለቱ ፕሮጀክቶች ላይ እየተሰራ ነው የሚገኘው። በነገራችን ላይ እየቀረጽኩ ያለሁት ከ12 ሰዓት ምናልባት አየሩ የሚነግራችሁ ነገር ይኖራል 12 ሰዓት አልፏል። ወደ ምሽት አካባቢ ነው እየተቀረጸ የሚገኘው። እንግዲህ ሰዓታቸውንም ኤክስቴንድ አድርገው እየሰሩ ነው ማለት ነው። እንግዲህ ሌላው በዚህ መስመር ላይ ጋቦን ኤምባሲ አለ። በዚሁ መደዳ ዝቅ ስንል አስመለክታቸዋለሁ። ይሄ የፈረሰው ሰፈር ባቡር ሰፈር የሚባል የነበረው ወደ ታች ስንወርድ አሁን እዛ አካባቢ ያው እነዚህ ጭቃ ቤት የመንግስት ቤቶች ምንድነው የመንግስት ቤት ይባላል ቀበሌ ቤቶች የነበሩ እነሱ ፈርሰው ሌሎች አሁን ሪል ስቴት ተቋማቶች እየገነቡ ነው የሚገኙት ከዚሁ ከስቴዲየሙ ፊት ለፊት ላይ ማለት ነው። በነገራችን ላይ እዚሁ ምግረ መንገዴ የምነግራችሁ ይሄ ስቴዲየሙ በየአቅጣጫው ማለት ነው በቦሌ መድኃኔዓለም አስፋልት እንደዚሁም ደግሞ በዚህኛው መስመር እጅግ በጣም በርካታ የሪል ስቴት ተቋማቶች ሚክስድ ዩዝ የሆኑ የመኖሪያም እንደዚሁም ደግሞ የንግድ እንትኖች በብዛት እየገነቡ ነው የሚገኙት። ይሄ መደዳ በሙሉ ምናልባት ከተወሰነ ዓመታት በኋላ ቪላ ቤቶች የማንመለከትበት በእርግጥም ስቴዲየም ውስጥ ካለ ድረስ እነዚህ ነገሮች ይጠበቃሉ። ትልልቅ ሆቴሎች መምጣታቸው አይቀርም። አሁንም አሉ። በእርግጥ በዚህ መደዳ ወደ ታች ስንወርድ ሆቴሎች አሉ። በቦሌ መድኃኔዓለም ፊት ለፊትም ሆቴሎች እንዳሉ ይታወቃል። ስቴዲየሙ ፊት ለፊት ላይ ሆቴሎች እየወጡ ነው ያሉት እና አዲሲኒያ ሆቴል ምናምን የሚባሉ ሆቴሎች አሉ። እንግዲህ ወደ የስቴዲየሙ በመገናኛ በኩል ነው ያለ ነው። በዚህ በኩልም እንግዲህ ወደ ሶስት በሮች አሉት። አንደኛው በእርግጥ ከስፖርት አካዳሚው መሀል እንደዚሁም ደግሞ አሁን እዚህ ጋር ዞር ስንል የምናገኘው ሌላኛው አስፋልት አለ። ወረድ ስንል ደግሞ መሀል ላይ ባቡር ሰፈር ይባል የነበረው አካባቢ እንግዲህ አሁን እየተጠቀነ ያለ ነው። በዚህም በኩል እንግዲህ በሮች በርካታ በሮች አሉት። ያው ብዙዎቹ በሮች አሉት። በስቴዲየሙ አንዱ በዚህ ነው። ሁለተኛው በታችኛው በትምህርት ቤቱ ድንበር በኩል ባለው መስመር ወይ ደግሞ አሁን እኛ እየሄድን ባለንበት በስተቀኛችን በኩል ማለት ነው። በቀኝ በኩል ባለው ተቃራኒ ውስጡን ይዘው ማለት ነው። ዋናው አስፋልት ከ22 ማዞሪያ ወደ ቦሌ መድኃኔዓለም ባለው ላይ ብዙም በሮች የሉም። ወደ 2 በሮች አካባቢ ነው ያለው። እንግዲህ ኮንትራክተሮቹም ይሄ ቻይናው ድርጅትም ቢሮዋቸው በዚሁ በኩል ነው የስቴዲየሙ ግቢ ውስጥ ማለት ነው። እንግዲህ ፊት ለፊት ያው ስቴዲየሙ አንዱ መግቢያ ያው በዚህ ጋር ነው
አሁን ሴቶቹ እያለፉ ባለበት በኩል በዚህኛው በኩል አንድ በር አለ። ይሄ ማለት ነው። እንግዲህ የጣራውን እንትን ታች አካባቢ እየገጣጠሙ እንደሆነ ቻይኖች ሲገጣጠሙ ተመልክቻለሁኝ። ይህ ማሽነሪ በነገራችን ላይ ከርቀት በጣም ረዘም ያለ ነው። ምናልባት ቪዲዮ ላይ በደንብ እየታየ ካልሆነ በስተቀር 22 ማዞሪያ ሆናቸው ራሱ ይታያል። ይሄ የስቴዲየሙ ዙሪያ ላይ ያሉ ክሬኖቹ ማለት ነው። እንግዲህ እስካሁን የመጣንበት መንገድ ይህን ይመስላል። ያው የፊት ለፊታችን በዚሁ በግራ በኩል ይሄ የምትመለከቱት ባንዲራ ያለበት ይሄ ማለት ነው የጋቦን ኤምባሲ ነው። ቀጥታ መስመር እንይዛችሁ መታጠፊያ ያለው ወደ ውስጥ መግቢያ ማለት ነው። ይሄ መስመር በነገራችን ላይ ቀጥታ የት ያደርሳችኋል መሰላችሁ? ከጎላጎል ወደ መገናኛ ስትሄዱ ለሆቴል ከመድረሳችሁ በፊት መክሊት ህንጻ ምናምን የሚባል ያለበት እዛ መንገድ ድረስ ቀጥታ ወደዚህም ወደዛም ሳትሉ ያው የውስጥ መንገድ ነው እንደምታውቁት፣ ግን ቀጥ ያለ የውስጥ ለውስጥ መንገድ ቢሆንም እንደውም ወደፊት እንዲሰራ እንደሆነ ይሰምቻለሁኝ። ቀጥታ ወደ ስቴዲየም ማለት ነው። ከ22 ማዞሪያ አለፍ እንዳላችሁ ከ16 ሜዳ የሚባል አለ። ከጎላጎል ወደ መገናኛ አቅጣጫ ስትሄዱ የመሬት አስተዳደር ምናምን ያለበት ጋር ከመድረሳችሁ በፊት የትራፊክ ደንብ የተላለፉ ሰዎች ምናምን እንትኖች የሚቀጡበት ወይም ደግሞ መንጃ ፈቃዳቸው የሚወስዱበት የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት እዛ አካባቢ አለ። እንግዲህ ከሱ መስመር ላይ ይዛችሁ ቀጥታ አሁን እኔ ቆምኩበት እዚህ ድረስ ያደርሳችኋል ማለት ነው። ያው እዛ መሀል ላይ ቸርች አለ አዲስ የተከፈተ በቅርብ ዓመታት አርሴማ የሚባል፣ ከዛ ኮሌጆች አሉ፣ አንዳንድ የኢንዱስትሪ እንትኖች የሚያመርቱ አሉ። ከቅዱስ ገብርኤል ሆስፒታል በስተጀርባው አካባቢ ማለት ነው። እንግዲህ ባቡር ሰፈር የሚባል የነበረው እነዚህ አሁን ማሽነሪዎች እነዚህ ዶዘሮች ምናምን የቆሙበት ይሄ ስፍራ ነው የነበረው። በስተጀርባ በኩል የታጠሩ በርካታ የሪል ስቴት ተቋማቶች ኦልሬዲ ቦታው አካባቢ ቤቶች ለመገንባት በቆርቆሮ ታጥሮ ይታያል። እንግዲህ ወረድ ስትሉ የአንድ ሌላ መታጠፊያ ያለ በቀጥታ ወደ 24 መስቀለኛ ወይ ደግሞ ታክሲ ተራ የሚወስዳችሁ ማለት ነው። እዚህ ኮንዶሚኒየም ፊት ለፊት የምትመለከቷቸው ኮንዶሚኒየም ከመድረሳችን በፊት ወደ ግራ በኩል መታጠፊያ ያለች እሱ አስፋልት ማለት በቀጥታ እሱ ደግሞ መገናኛ ደራርቱ ጋር ነው የሚያደርሳችሁ። ደራርቱ ህንፃ ያው መገናኛ አካባቢ እንደምታውቁት ጫፍ ላይ ውክልና ምናምን የሚሰጥበት ወሳኝ ኩነት ምንድነው? ወሳኝ ኩነት ምንድነው የሚባለው? ብቻ ውል ምናምን የሚፈጸምበት አለ ደራርቱ ህንፃ ላይ ማለት ነው። እንግዲህ እዛ ጋር አለ ደራርቱ ህንፃ ለፍ እንዳለችው እንደሚታወቀው እዛ አካባቢም ሌሎች አትሌቶች ህንፃዎች ያሉበት የና መሰረት ደፋር የልና ስለሺ ስህን ህንፃዎች መደዳው ነው ያሉበት አካባቢ እዛ ይደርሳቸዋል። በእርግጥ አንዴ ከዛ ተጀምረን እስከ ከደራርቱ ህንፃ ጀምረን በ24 አድርገን አዲስ አበባ ስቴዲየም ገብተን ነበር ቆይቷል እንጂ ኮመንት ላይ ተጠይቁኝ የነበረ ጥያቄ ስለነበር ማለት ነው። ምናልባት ያላያችሁ ተወሩም ደግሞ አካባቢው ምን እንደሚመስል ማየት የምትፈልጉ እነዚህ 40-60 ኮንዶሚኒየሞች በርካታ ህንፃዎች ያሉበት ማለት ነው። በሱ መስመር ተነስተን እስከዚህ ድረስ መተን ስቴዲየም ገብተን ነበረ። እንግዲህ ፍላጎት ካላችሁ ወደ ኋላ ተመልሳችሁ ቆይቷል፣ ግን ወር ምናምን ከምናምን ይሆነዋል ማየት ትችላላችሁ። እንግዲህ ኮንዶሚኒየሞቹም እየታደሱ ነው የሚገኙት። ከነሱ ፊት ለፊት ደግሞ ያለው የዚህ የስፖርት አካዳሚ የዶርሚተሪ አገልግሎት የሚሰጡ አፓርትመንት ቤቶች ነበሩ። ያው እንደሚታወቀው እዚህ ከስቴዲየሙ ጎን ላይ የኢትዮጵያ ወጣቶች አካዳሚ አለ። ከተለያዩ የሀገራችን ክፍሎች ወጣቶች በተለይ ስፖርት ላይ ተሰጥኦ ያላቸውን እዚህ የማብቃት ስራ የሚሰሩበት ወይም ደግሞ የነሱን ፐርፎርማንሳቸውን በደንብ የሚያሳድጉበት ማለት ነው። እዚች ጋር ደግሞ ወንዝ አለች። ያው ስቴዲየሙንና የወጣቶች አካዳሚውን ለይታ የምታልፍ በቀጥታ ወደ ኤርፖርት ቪአይፒ ተርሚናሉ አካባቢ የሚወስድ ማለት ነው። ወደታች የዚህ ከኤርፖርት እስከ ጎሮ ድረስ የተሰራውን ቪአይፒ ኮሪደር አቋርጦ ወደዛ የሚሻገር ወንዝ አለ። እንግዲህ ቤቶቹም አሁን ምናልባት ለእድሳት መሰለኝ ህንፃዎቹ ምናልባት ቅድም ሃይላይት ላይ የተመለከታችሁት እየፈረሱ ያሉት ቤቶች አሉ። በዚህ በቀኝ በኩል እነዚህ የምትመለከቷቸው ቤቶች ማለት ነው። ያው በግራ በኩል ያሉት ኮንዶሚኒየሞች ናቸው።
ልክ አራዳ ፒያሳ አካባቢ እንደተመለከት ነው የዚህ አራዳ ፓርክ አጠገብ የሚገኙ ኮንዶሚኒየሞች በእርግጥ ሌላው ተሻግሮም ያሉት የዚህ ባሻ ወልዴ ኮንዶሚኒየም እንደዚሁ አይነት ከለር ተመሳሳይ ተቀብተው እድሳት እንደተደረገላቸው ይታወቃል። እነዚህም በተመሳሳይ ያው ከለራቸው ቀይረው ወደዚህ ኮመን የሆነ አይነት ወደ አንድ አይነት ቀለም እያያዙ ነው የሚገኙት። እንግዲህ መኪኖች የሚወጡበት ማለት ነው ወደ አራት ወደ መገናኛ የሚወስዳል ያልኳቸው መንገድ እሱ ነው። እንግዲህ ከኮንዶሚኒየሞቹ አልፎም ሌላ በተመሳሳይ አንድ መንገድ አለ። እሱ ደግሞ ከደራርቱ ከነ ስለሺ ስህን ህንጻ አለፍ ብላችሁ ዋናው መገናኛ የሚያደርስ መንገድ አለ። እዛ ከመድረሳችሁ በፊት መስጊዶች፣ ኳስ ሜዳ ምናምን የመሳሰሉ ቀበሌ ምናምን አለ። ሆቴሎችን በብዛት ሪል ስቴት ተቋማቶች በዛ መስመርም አሉ። እንግዲህ በስተቀኛችን እንኳን ያው የዚህ ስፖርት አካዳሚ ነው ታች እስከ መጨረሻ ድረስ እስክንደርስ ድረስ በእርግጥ ዋናው መስመር ላይ ሌሎች የግል የሰብ ህንጻዎች አሉ። እንግዲህ ከዚህ ካለፍን በኋላ ሌላው የምንመለከተው በግራ በኩል ሆቴሎችን እናያለን። ከዛ ባሻገር ደግሞ ጨጨሆ የሚባል ባህላዊ ምግብ ቤት ወይም ደግሞ ሬስቶራንት አለ። የሀገር ባህል የጭፈራ ቤት እንደዚሁም ደግሞ የባህል ምግብ የሚሸጥበት እንደ ሆቴል ማለት ነው። ያው ስቴዲየሙ እንግዲህ በዚህኛው አቅጣጫ ያለው ይሄንን ነው የሚመስለው። በነገራችን ላይ አሁን ይሄ ዲኮሬት ወይም ደግሞ አልሙኒየም ምናምን ጀርባውን ዙሪያው እያለበሱት ነው የሚገኙት ከጣራው ስራ ባሻገር ማለት ነው። እንግዲህ ወደ ቪዲዮአችን ያው በእርግጥ ገና ነን። ኮንዶሚኒየሞቹም ያው እነኚህ የምትመለከቷቸውን ይመስላሉ። እንግዲህ የአዲስ አበባ ውስጥ ወይም ደግሞ ቀድሞ ከተሰሩ ኮንዶሚኒየሞች መካከል እነዚህ G+4ዎቹ ተጠቃሾች ናቸው። የመጀመሪያ ዙር ኮንዶሚኒየሞች ማለት ነው። እንግዲህ ለዶርሚተሪ አገልግሎት ይውሉ የነበሩ ቤቶችም እነኚህ የምትመለከቷቸው ናቸው። ምናልባት መንገዱ በጣም ጠባብ ስለሆነ ለእግረኛውን ለማስፋት መሰለኝ አሁን እነዚህ ቤቶችን ለመቀነስ ማለት ነው ዳር ዳር ላይ ያሉትን እያፈረሷቸው የሚገኙት ለዛ መሰለኝ ያው እነዚህ የምትመለከቷቸው ማለት ነው። እንግዲህ መግቢያው በዚህ በኩል አለ። እነዚህ ቤቶችን አለፍ እንዳልን በቀኝ በኩል የዚሁ የስፖርት አካዳሚ መግቢያ አለ። ተሻግረን ደግሞ እንግዲህ በርካታ ሱቆች የሚሰሩበት እነኝን እየተመለከትን የዛሬ ጉብኝታችን ማጠናቀቂያ የሚሆነው ከመገናኛ ተነስታችሁ ወደ ቃሊቲ የሚወስደው ዋናው መንገድ ኢምፔሪያል ድልድዩ ጋር ወይ ደግሞ መሶብ ጋር ይሆናል። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ።
የዛሬ ቆይታችን የሚመስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።